የዕለቱ የመጽሐፍ ቅዱስ ንባብ ክፍል በኢያሱ ምዕራፍ 1 እስከ 4 ያለውን ክፍል የሚሸፍን ይሆናል። በዚህ ክፍል ላይ አይዞህ የሚለውን ቃል እናገኛለን። በሱ ላይ ጥቂት እናሰላስላለን። እንግዲህ ይህንን ስናጠና በመጀመሪያ እግዚአብሔር ቃሉን የሚጠብቅ አምላክ እንደሆነ እናስታውስ። የኢያሱ መጽሐፍ ጅማሬ ላይ ስናነብ ስለ እግዚአብሔር የምናስተውለው ትልቅ እውነታ ቃሉን የሚጠብቅ አምላክ መሆኑን ነው። ምክንያቱም ለሙሴ እንደነገርኩት አለ፣ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጣቸዋለሁ ይላቸዋል። ቁጥር 3 ላይ እርሱ እንደተናገረው እንደዛው የሚያደርግ አምላክ ነውና ተስፋ የሰጠው እርሱ የታመነ ነው ብለን እኛም እንመሰክራለን። ስለዚህ ይህ የመጀመሪያው ነው። ሁለተኛው ደግሞ እግዚአብሔር የሚያበረታታ አምላክ ነው። ይህንን ምዕራፍ ስናነብ በሙሴ እግር የተተካው ኢያሱ አዲሱ መሪ ከተጣለበት የኃላፊነት ክብደት የተነሳ ፍርሃት ተሰምቶት እንደነበር መገመት አይከብደን። ይሁን እንጂ እግዚአብሔር ደግሞ እንዲህ በማለት ሲያደፋፍረው ደጋግሞ ሲናገረው እንመለከታለን። ምንድን ነበር ደጋግሞ የተናገረው ቃል? ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ቁጥር 5 ላይ ከዛ ደግሞ ቁጥር 7 ላይ ቁጥር 6 ላይ ጽና አይዞህ ይለዋል። ቁጥር 7 ላይ ጽና እጅግ በርታ ይለዋል። እግዚአብሔር አምላክህ ካንተ ጋር ነውና ጽና፣ አትፍራ፣ አትደንግጥ ይለዋል። ቁጥር 9 ላይ በእርግጥም እግዚአብሔር የሚያበረታታንና አቅም ጉልበት የሚሰጠን የሚሸከም ረድኤታችን እንደሆነ እኛም ከዚህ ለኢያሱ ደጋግሞ ከተናገረው ቃል መረዳት እንችላለን። ሦስተኛው ደግሞ እግዚአብሔር ቃሉን እንድናከብር የሚፈልግ አምላክ ነው። ለዚህ ነው እግዚአብሔር የራሱን ቃል የሚያከብር ብቻ ሳይሆን ደግሞም እኛም እንደርሱ የእርሱን ቃል እንድናከብር የሚፈልግ አፍቃሪ አምላክ ነው። በዚህ ምዕራፍ በተለይ በምዕራፍ 1 ላይ ስንመለከት ለኢያሱ ከተናገረው ይህን እንረዳለን። እንደዚህ ይላል፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝ ወይም ወደ ግራ አትበል ይለዋል። ቁጥር 7 ላይ እንግዲህ መታዘዛችንን ከምናቀርብለት ከየትኛውም መሥዋዕት ይልቅ ለእርሱ ተመራጭ እንደሆነ ጌታ መናገሩንም አንርሳ። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መሥዋዕት ደስ ይለዋልን? ይለዋል። እነሆ መታዘዝ ከመሥዋዕት ማዳመጥም የአውራ ስብን ከማቅረብ ይበልጣል በማለት ለሳኦል የተነገረውን ቃል በሳሙኤል አንደበት እናገኛለን። አንደኛ ሳሙኤል 15:22 እግዚአብሔር ለኢያሱ የሰጠውን መመሪያ ስናነብ እግዚአብሔር ለቃሉ የሚሰጠውን ትልቅ ስፍራ በመረዳት ወደ ስኬትና ክንውን ለመድረስ ከፈለግን ለእርሱ ቃል ተገቢውን ትኩረት ልንሰጥ እንደሚገባ ከዚያ እንረዳለን። እንግዲህ በቁጥር 7 እና በቁጥር 8 ላይ መንገድህ እንዲከናወንልህ በማለት ቃሉን በተመለከተ 3 ነገሮችን እንዲያደርግ ኢያሱ ታዞ እንደነበር ከዚህ ክፍል ላይ እንመለከታለን። አንደኛ ወደ ግራ ወይም ወደ ቀኝ ሳይል ቃሉን እንዲጠብቀው ታዘዘ። ይህ በጣም መሰረታዊ ነገር ነው። ቃሉን እንዲህ ባለ ሁኔታ በሙሉ መሰጠት መጠበቅ ከመጀመሪያ ልናስቀምጠው የሚገባ የመጨረሻው ደግሞ ግባችን መሆን ያለበት እሱ ብቻ። ስለዚህ ወደ ግራም ወደ ቀኝም ሳትል ልትጠብቀው ተጠንቀቅ። ቀጥሎ ደግሞ ሁለተኛ ቃሉ ካፉ እንዳይለይ ታዘዘ። አንደበት ኃይል እንዳለው ሰለሞን ይነግረናል። ሰው በልቡ አምኖ በአፉ መስክሮም እንደሚድን ቅዱስ ቃሉ ያስተምረናል። የእግዚአብሔርን ቃል ከአንደበታችን አለመለየት በድሉ ጎዳና ግባችን ወደ ሆነው ወደ ግራ ወደ ቀኝ ሳንል ለመጓዝ የሚያስችለን እንደሆነ ከዚህ እንረዳለን። ሦስተኛውና ደግሞ የመጨረሻው በቀንና በሌሊት እንዲያስበው ታዘዘ። እንዲያሰላስለው ብቻ አይደለም፣ በቀን በሌሊት እንዲያስበው። ይህ ሦስተኛው የመጀመሪያውና ሁለተኛው የሚፈልቁበት ምንጭ ነው። ቃሉን ሁል ጊዜ ካፋችን እንዳይለይ ከፈለግን በቀንና በሌሊት ልናስበው ልናሰላስለው ይገባል። ምክንያቱም በልብ ከሞላው በአፍ ገንፍሎ ይወጣልና። በልባችን የሚሞላውን ያንን በአፋችን የምናውጀው ከሆነ ወደ ግራ ወይም ወደ ቀኝ ሳንል ለመታዘዝ አቅምን እናገኛለን። ያን ጊዜ መንገዳችን ይቃናልናል። እንዲህም ብለን እንጸልያለን፣ አዎ እሱ ብቻ ነው የሚረዳን፣ እሱ ብቻ ነው የሚያግዘን። በእንደዚህ አይነት ጎዳና በምንሄድበት ጊዜ የእርሱ ምሪት ብቻ ያሻግረናል።
እናም እንዲህ ብለን እንጸልይ። አባት ሆይ አንተ ቃልን የምትጠብቅና የምታደፋፍረን አምላክ ስለሆንክ እናመሰግናለን። ወደ ግራ ወይም ወደ ቀኝ ሳንል ቃልህ እንድንታዘዘው ቃልህ ከአፋችን እንዳይለይ በሌትና በቀን እንድናሰላስለው እርዳን። አሜን።